حاضرهم سلهزي حسوته أحمد بصواتي طويل تقول على غير أحمد الفم دحين غير نمبر علم الحكا كل منا يكون حاضرهم የዚህ የሚያሳዝን አባት ጦርነት ይብቃን ሲል አምሮ የሚናገረው ከወደ ትግራይ ክልል ነው። የኛው ጦርነት ገና ከጅምሩ በሁለቱም በኩል አጃቢ እንደድሮ አላገኘም። ባለበት ሁኔታ ግን ውጥረቱ እንደቀጠለ ነው። ወደ ትግራይ ክልል ያሉ መንገዶች ተዘግተዋል። የፌዴራል መንግስት በትግራይ ክልል በእንጨቶ ኢላማውን ያሳካ ድሮን ጥቃት ሆኖለታል። በድሮኑ የተመቱት መኪናዎች መነሻቸውን ከኤርትራ ያደረጉ የጦር መሳሪያ የጫኑ ሲሆን ከድሮን ድብደባው በኋላም ሰው እንዳይቀርብና ካሜራ እንዳያነሳ በሚኒሻ ሲጠበቅ የነበረ ሲሆን ጭነቱ ወደ ሙዝና በርበሬ ከተቀየረ በኋላ ግን ለእይታ ክፍት እንዲሆኑና የክልሉ ሚዲያ ልሳናትም እንዲዘግቡ ተደርጓል። ይህ በእንዲህ እንዳለ ድሮን መከላከያ ሳይቀር ታጥቋል ተብሎ የሚነገርለት መቀመጫውን በሱዳን ያደረገው የህወሓት ኃይል በወልቃይት በኩል ጥቃት ለመክፈት እንቅስቃሴ እያደረገ ነው የሚል የመረጃ ምንጮች ብቅ እያሉ ሲሆን ይህ መረጃ ግን አሁን ባለበት ሁኔታ እንደሌለ ማረጋገጥ ችለናል። በትግራይ ክልል ወደ ትግራይ ክልል የሚደረጉ የኢትዮጵያ የአየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ መስተዳድሩ ፕሬዝዳንት ይፋዊ የሥራ ጉዟቸው ተስተጓጉሏል። የትግራይ ጊዜያዊ መስተዳድር ፕሬዝዳንት ጀነራል ታደሰ ወረደ በረራ በመሰረዙ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱን ለአዲስ ስታንዳርድ አረጋግጠዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ አየር መንገዱ በረራዎች የተቋረጡበትን ምክንያት ወይም መቼ እንደሚጀምሩ ግልጽ ያደረገው ነገር የለም። የፈረንሳይ የዜና ወኪል ሐሙስ ጥር 21 ቀን 2018 የደህንነትና ዲፕሎማሲ ምንጮችን ጠቅሶ የበረራ መቋረጥ በትግራይ ክልል በአንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር በተያያዘ መሆኑን ዘግቧል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበር ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው የነበሩ ሲሆን 2015 ታህሳስ ወር መጀመሩም የሚታወስ ነው። በሌላ በኩል በአንዳንድ የትግራይ ክልል አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉ የተገለጸ ሲሆን በወልዲያ ቆቦ፣ በአፋር ሎጊያ በኩል ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን፣ በደቡብ ትግራይ የሰዎች መፈናቀልና የተፈናቃይ ቁጥር እየጨመረ መምጣቱ፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ ያለ ሲሆን ከዚህ ቀደም ባላማጣ ሰፍሮ የነበረው የፌዴራል መከላከያ ሰራዊት ወደ ጮቢ አካባቢ የተንቀሳቀሰና አካባቢውን የለቀቀ ሲሆን የፌዴራል ፖሊስ ኃይሎች ደግሞ ወደ ወልዲያ አቅጣጫ መሄዳቸውም ተነግሯል። የአካባቢው ነዋሪዎች ቀደም ሲል የፌዴራል መንግስት ቁጥጥር ስር የነበሩት አላማጣና ኮረም ከተሞች አሁን በትግራይ ኃይሎች ቁጥጥር ስር መሆናቸውን ማረጋገጥ ችለናል። በትግራይ የሚንቀሳቀሱ በርካታ ተቃዋሚ የፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅ የፕሪቶሪያው የሰላም ስምምነት ተከታዮችና ዋስትና ሰጪ ሀገራት በአስቸኳይ የመከላከያ እርምጃ እንዲወስዱ በተናጠል ባቀረቡት ደብዳቤ መግለጻቸው የሚታወስ ነው። የፕሪቶሪያው ስምምነት ግጭቶችን በይፋ ቢያቆምም አፈጻጸሙ በመዘግየቱ ወጥ ያልሆነና በቂ ክትትል የማይደረግበት ስለሆነ አለመተማመን እየተፈጠረ በመሄዱ መጨረሻው ወታደራዊ እንቅስቃሴና ተኩስን የጨመረ ሆኗል ሲሉም ገልጸውታል። በሌላ በኩል የትግራይ ዲሞክራሲያዊ ስምረት ፓርቲ ባወጣው መግለጫ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፍ ማህበረሰቡ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርበዋል። ፓርቲው በህወሓት ውስጥ የሚገኝ ወንጀለኛ ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃትን ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችል ስጋቱን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ትላንት አርብ በሰጡት መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉ በማሳሰብ በፕሪቶሪያው ስምምነት የተገኙ ድሎችን አደጋ ላይ የሚጥሉ ድርጊቶች እንዳይፈጸሙ አስጠንቅቀዋል። በትግራይ ክልል በተለያዩ አካባቢዎች ፌዴራል ኃይሎችና የትግራይ ታጣቂዎች መካከል ግጭቶች መከሰታቸውን የሚጠቁሙ ዘገባዎች መውጣታቸውን ተከትሎ በክልሉ ያለው ስጋት እያየለ መጥቷል። የጸጥታና ዲፕሎማሲያዊ ምንጮች ለፈረንሳይ ዜና ወኪል እንደገለጹት የተከሰተው ግጭት ወደ ተለያዩ የክልሉ አየር ማረፊያዎች የሚደረጉ በረራዎች እንዲሰረዙ ምክንያት ሆኗል ያለ ሲሆን የአካባቢው ግጭት ከጀመረ ቀናትን ያስቆጠረ ቢሆንም ትላንትናው ዛሬ መጠኑ የቀነሰ መሆኑን ማረጋገጥ ችለናል። ይህ ደግሞ ምርጫ ቦርድ ወልቃይትን በትግራይ ክልል አድርጎ የምርጫ ክልሎችን ማውጣቱ አንዱ ምክንያት ሊሆን ይችላል ተብሎም እየተነገረ ይገኛል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር።